መጀመሪያ እዛ ከጫካው ሲወስዱክ መኪና ውስጥ ነው ያደረጉክ አይደለ? ተነጋግሮ አቅዶበት ነው መኪናውን እዛ ጋር እኮ ወጥመድ ውስጥ ነበር ማለት ነው። እኛ የገባነው እንትን ነው መሰለኝ ብቻውን ነው ተዘጋጅቶ ነው ብቻውን ነው መሰለኝ። ወጥመዱን እንኳን አውቆብን ሳይሆን አመጣጣቸው በመኪና ነበር፣ በዛ ብሎ ነበር የመጡት። ተረዳኝ። ታዲያ በመጡ አጋጣሚ ሲያገኙ ሄዱ፣ ይዘው ሄዱ እንጂ መጀመሪያም ላይ ለጥንቃቄ ብለው የሆነ ነገር የነገረው ነገር አለ ላይ ትዝ ይለኛል። የሚያወሩት ነገር እኮ ድሮም እኮ የሆነ ነገር እኮ ውስጥ ደስ ያለኝ ነበር ምናምን ነገር ነው። አንቺ እኮ ያችን ስህተት ባትሰሪ ባታስፈቺው ካሊድን የሁሉ ነገር አይመጣም። እኔ ሁሉ ደግሜ ነግሬያቸዋለሁ። የህፃን ልጅ አያሳዝናችሁም? እሺ ነግሬያቸዋለሁ እኮ ለእነሱም ነግሬያቸዋለሁ። የዛን ያንተ አልሰማኝም። የህፃን ንገረኝ እሺ ምን ይሁን ይሄ ልጅ አይደለም ምንም ትንሽ የተወሰነ ቀን እኮ እሱ ቢቆይ እኛም ይሄን ያክል ለዚህ እሱም እንደዚህ ጉዳት ላይ ደርስ አሁን የከፋ ነገር ቢሆንስ ሰሚራ ዛሬ ላይ አሁን እንደዚህ አብረን ቁጭ እንላለን እንዴ? አለቀቁታል ግን በቃ ህፃን ልጅ ምን ላድርግ? እሺ ነገር ነው እዚህ ጋር ብቻ አይ እንደዛ እንሰራለን። ሜዳው ላይ ማለት ያው ታናሽ ወንድም አንዳንድ ጊዜ ኳስ ምናምን እንጫወታልና እሱን ለማየት ነው የመጣሁት። ኦኬ አንተ ወንድምህ ከዚህ ኳስ ይጫወታል? ኳስ ይጫወታል እና ከሜዳው ላይ ግን ማንም ሰው የለም ነው ይመጣሉ። እንግዲህ ተመልካቾቻችን አሁን ካሊድ ይመጣል የተባለበት ቦታ ይኸው እየመጣ ነው። ካሜራ አስገባው እየመጣ ነው። ከዛ እንዳያይክ ይኸውልህ አንተ ስማ ሰምተኛል። ወደ እኔ አትዙር፣ ዝም ብለህ ስማኝ። ይኸውልህ አንዲት ጥርጣሬ እንዳትፈጥር፣ አንዲት ነገር እንዴ ካሊድ ወይኔ ሶፊ ምንድን ነው ያደረጉት? ምንድን ነው ያደረጋችሁት? ምንድን ነው ያደረጋችሁት? ምንም አላደረግነውም። ኧረ መኪና ጥሩ አይደል እንዴ? ምንድን ነው ያደረጉት ሶፊ? ወይኔ በበኩል ነው የሮጠው። እሱ ነው ያመጣ። እሱን ጠይቅ አንተ። የምን አባካሪ ነው ካሊድ? አሁን ወደ እኔ ሄደው ወደ እኔ ሄደው አውራ አውጣ ግን ተናገር። አውጣ ይቆጫል። አውጣ ቶሎ በል። ካሊድ ወደ እኔ ሄደው ወደ እኔ ሄደው ካሊድ ወደ እኔ ሄደው ተናገር። ምንድን ነው አንተ? ማን አንተ? ወደ እኔ ሄደው ካሊድ ተነስ። አንተ ማስፈራ ካሊድ እኔ ያለው ኑ ይዛችሁት ሂዱ። ተነስ እንካ ይዛችሁ ሂድ። ምንድን ነው ያደረጉት? ልኬያቸዋለሁ፣ ሁሉንም አስተማርቻቸዋለሁ። ዳሰል ካሊድም ነበር እስከ መጨረሻው ነበር። ሌላ ያደረገ ነገር የለም። ወይኔ ወንድሜ ቆይ እየደከመው ነው፣ እየተራከመ ነው። አታውቅም? ካሊድ ነበር ይሰጠኝ ነበር ይወጣው እንደወራ አላውቅም። እነሱ ይጠይቃና ካሊድ ያለውን ቦታ ይንገራል። ዘፍ ያለው ከእናንተ ውጪ ሌላ ሰው አለ እንዴ? ሰላም ተመልካቾቻችን እንደምን ዋላችሁ? እንደምን አረፈዳችሁ። እንግዲህ ሰሚራ ሶፊን ካላሳየኝ ብላ በተደጋጋሚ እየደወለች ስልክ ምን እያለች በጣም ብዙ ጊዜ አስቸገረችኝ፣ በጣም አስጨነቀችኝ። ምክንያቱም እኛ ካሊድ ካልተገኘ ብለን ከሱ ጋር በጣም ግብግብ ላይ ስለሆነን አልተመቸኝም ነበር። ዛሬ ግን እሺ ነይ እዩ መልካም አድርጎልኛል ብላ ብዙ ጊዜ እንትን ስላለችኝ ይዣ መጥቻለሁ። አሁን እሱ ያለው ቤት አይደለም፣ ቤተሰቦቹ ጋር አይደለም ያለው፣ አንድ ጓደኛው ቤት ነው ያለው። ምክንያቱም አይምሮ ተጎድቷል ትንሽ እና የተመተውም ነገር አለ ምናምን። እሱ ውስጥ ያገግም ደስ ተብሎ ሕክምና እዚህ ቤት ድረስ እየመጡ ሕክምና በሚሰጡ ሰዎች እርዳታ እየተደረገለን ነው። እንግዲህ ዛሬ እሱን እስቲ ሶፊን ከእሷ ጋር ተገናኝተው እስቲ ምን እንደሚያወሩም እንደሚጮቱ ለእናንተ የምናሳየው ይሆናል። በቀጣይ ቪዲዮ ላይ ጠብቁ። እንግዲህ ተመልካቾቻችን ይኸውም ቤቱ ደርሰናል። ሶፊ እስቲ ጥሩ ሙድ ላይ ይሁን፣ እስቲ መንፈሱ ተረጋግቶ እንደሆነ እስቲ ከዚች እህቴ ጋር እሷንም ሲያገኝ ያው ደስ ስለሚለው ብዙ ለእሷ ስለለፋ እሷም አንዳንድ ነገር የምትጠይቀው ነው የምታወራው ይሆናል። እስቲ እንግዲህ ተመልካቾቻችን እስከዛው አብራችሁን ቆዩ። እዚህ ነው ሰላም ነው። ሶፊ እንዴት ነህ?
ለኔ አድርገው አባቴ። ጌዲ እንደዚህ እንደባሰበት እንኳን ነገርከኝም። ኧረ አሁን ይሻላል። አሁን አልቻለም። እንዴት ነው ወንድሜ? በእኔ ምክንያት ነው። የእውነቴን ነው ያረቢ። እኔ ግራ ገባኝ እኮ በእናትህ። ለምንድን ነው እዚህ የሆነው? ታዲያ ለምንድን ነው ሐኪም ቤት ያሉ ነው? ሐኪም ቤት ነው እኮ ማለት እዚህ ውስጥ ለምን ቤት ውስጥ ለምን አልሄደም? እናቱ ጋር አይ ትንሽ በእንደዚህ አይነት ሁኔታ ሆኖ ይዘን መሄድ ስላልፈለግን ነው። እኔ ቀላል ነገር ነበር የመሰለኝ እኮ ሶፊ። ቀላል ነው አሁንም። ወይኔ እኔ ጦሰውን ኩባ አይደለም። ዋናው በሰላም ማግኘታችን ነው። እሱ በስንት በመከራ ነው የተገኘው። እንደዚህ እውነቴን ነው የምልሽ። መጥፎ ሁኔታ ውስጥ ነበር። አሁን ደህና ሆኖ ነው ያየሽው። አሁን በጣም ደህና ነው። ለኔ ባረገው በእናትህ ለምን እንዴት ናቸው? እኛን ነው ያዝነው እንደውም ካልተነሳ እያለ አይ እኔ ራሴ እንቅስቃሴ ማድረግ አይቀርም። ኖርማል ነው ደህና ነኝ እኮ። እንደዚህ ሆነ ምንድነው ደህና ነኝ የምትለው ግን? አይደለም ሰሚራ ምን አለ መሰለሽ ሕክምና ላይ በቃ ደህና ነው ስለሆንኩ ነው ከዛ ነው ሰጡኝና ቤት መሆን ይችላል አሉ። ጌዲ ነው የተወሰኝበት ነው የእውነት ነው የተወሰኝበት ነው። ይቅር በለኝ እባክህ፣ ይቅርታ አድርግልኝ በጣም አረ ምንም እኮ አልሆንኩም። ማረፍ ስለፈለኩ እንደዚህ ሌላ ነገር ቢያደርጉትስ ኖሮ በእናትህ። አረ ምንም አልተፈጠረም። አሁን ደህና ነው። አሁን ሁሉ ነገር እንደዚህ ሆኖ ምን ነው ደህና የሆነው? እሺ ሁሉ ነገሩ ግን ደህና ነው። ደህና ነው ያለው ነገር ትንሽ መጀመሪያ ላይ እዛው የምግብ ምናምን ትንሽ ችግር ስለነበረ ምናምን የሆነ መድኃኒቶች ደግሞ እኮ ቻኩዬ እኮ ምንም ነገር ሳልይዝለት መጣሁ። ይቅር በለኝ በጣም አሁን ቤቱን ስላየው የሆነ ነገር ይዤ ልመጣ። ምንም አያስፈልግም ሰሚራ እንዳትጨነቂ። እኔ መነሳት አይቀርም ዛሬው ነገር ወጣ። በእኔ ምክንያት ነው እኔ እረዳለሁ ብለህ ነው እኮ አላህ ብድር አብረን እኩል ነው የመጣ ነው። እዚህ ስናመጣው ከዛ በኋላ አልመጣውም። ያው በአንዳንድ ግዶች ሩጫ ላይ ስለነበርን ጌዲ ጋር እየተገናኘን አይደለም። ግን ደህና ነው ብለዋል። ግን እርግጠኛ ነህ? አይ ደህና ነው። ሕክምና ላይ መረዳችሁ ነገር የምተባበራችሁ ነገር ካለ ምንም የለም አለ። እንዴት ነው አንተ? እባክህን ሳንቲም ምናምን የሚያስፈልጋችሁ ካለ ነገር ምንም አያስፈልግም። ምንም አያስፈልግም። ምንም አያስፈልግም። ምንም አይደለም። ችግር የለም። ይሄ ኖርማል ዝም ብሎ ነው። ያ ረቢ አይደለም ዝም ብሎ ስለሚያስፈልግ ምግብ ምናምንስ እየበላ ነው ግን ይሄው ምግብ አይደል እንዴ? ግሉኮሱ ራሱ እኮ እኔ ሆነ ጨነቀኝ ሳይ እኮ በእናትህ ግሉኮሱ ራሱ አንድ አሪፍ ምግብ ነው። ምንም አይደለም። ችግር የለም። እና እንዴት ነው? እየበረታ ነው እንግዲህ እያመሰግናለሁ። እንግዲህ ምን አዲስ ነገር አለ አሁን አንተ ጋር? እዚያውን ብቻውን ነው የሚውለው ቤት ውስጥ? አይ አለ ጓደኛው አለ። እባክህ እኔ ፍቀድልኝና እኔ ላስታምሽ። እኔ ጋር እንሂድና ዘመራ ችግር የለም። ስላልፈለኩ ነው። ቤትም እኮ መሄድ ሲፈልግ ነበር። ነገ ከነገ ወዲያ ይወጣል። ከዚህም ራሱ ዝም ብዬ ነው ዛሬም ልረፍ ብዬ ነው እንጂ ደህና ነኝ። ይሄ ምናምን እኮ የለም። ከኋላ ትንሽ ምትምና ስለነበረ ከኋላ እሱን እኮ እንደመደቀ ዝም ብሎ ነው። እባክህ እንዴ ከኋላ እኮ መጥፎ እኮ ነው ግን አይ ደህና ነኝ። በጣም ይቅርታ አድርግልኝ ግን እባክህን። ኧረ ምን አደረግሽ? እውነት እኔ በእኔ ምክንያት ነው። ምን አደረግሽ ሰሚራ? እኔ ተወሰንኩበት። ኧረ ምንም አደረግሽ ሰሚራ። አሁን ባይሆን አሁን እኮ ደህና ሆኗል። ምን ሆነሽ? አታጨንቂኝ አይደለም በእናትህ እኔ ጨነቀኝ። ስናመጣው የነበረውን ነገር አላየሽም? አሁን ላይ ደህና። ኧረ በጣም እንዴት ሆኖ እኛ እንዴት ሆኖ እንዳገኘ ነው በፈጣሪ እርዳታ ነው። አንተ ሳላ ብድር እኔ ለምንም አይደለም። እንግዲህ የበዛው እርግጥ ነው አንዳችን መደጋገፍ ቢኖርብንም ስራውን ቢሆንም ግን እናመሰግናለሁ። በዚህ አጋጣሚ እንግዲህ ያው ካሜራ ይዘን መልጣል ተመልካቾቻችን በዚህ አጋጣሚ ጌዲንም እንድታመሰግኑ እወዳለሁ። በሱ የመጣ እኔ ግን ገረመኝ ግን እንዴት ልታመልጣቸው አልሞከርክም? ሞክሬያለሁ እኮ በጣም ሞክሬያለሁ። እያየሁት ነበር። ከዛም በኋላ የለቀቃቸው ቪዲዮዎችንም ምናምን አብዛኛው ላይ ይደርሰብኝ ነበር። እዛ ቤት ራሱ እያለሁ በጣም ሞክሬ ነበር እና ብቻ ብዙ ማጣራቸው ነገሮች አሉ። አሁንም ሰብሰብ እንላለን። እስኪ አሁንም ቢሆን እኔ ሰዎች ጋር ብዙ ችግር እንዳለ በደንብ ተረድቻለሁ። ካሜራማኑም እንደተያዘ አውቄያለሁ። ብዙ ነገር የሰማሁት አለና ከአንድም ሁለቴ ሞክሬ ነበር። ግን ዶክተሩ ጋር ትንሽ ያወራነው ነገር አለ። ያው ትንሽ ያልተፈቀዱ መድኃኒቶች ምናምን ነገሮች እየወጉኝ ነበርና እዛስ ሞመንት ላይ ምንም በቃ ሰውነቴ እሱንም ማጣራት እኮ አለብህ። እንደዚህ አይነት መድኃኒት እኮ እዚህ ሀገር አይፈቀድም። እሱንም ቆይ ብዙ ነገሮች ብቻ እያጣራ ነው እና ዶክተሩ እሷ አሁን ያለው ነገር ምንም ሳይድ ኢፌክት የለውም እኔ ላይ ግን አቅም እንዲያሳነሰኝ አድርጎኝ ነበር። እንቅስቃሴ እንዳላደርግ ምናምን ነገር የሆነ አውቀዋለሁ። ራሴን እኮ አውቀዋለሁ። አይምሮዬ ምናምን ነገር አለ እኮ አይኔ ምናምን ይታየኛል። ግን አቅም አነሳለሁ አይደለ? የሆነ ነገር እንደፈለኩ ራስህን አታዝም። በቃ ማዘዝ ይከበድ እና እንደዚህ ሆነ ነው ታዲያ ዝም ያላችሁት? ለምን ሌላ አሁን እኮ አይደለም እንዴ ሂሳብ ይሞትስ በዛው ቢያልፍስ? አሁን አይደለም እኮ ነው እዛ በነበርኩበት ሰዓት እኮ ቢሆንም እንዴ ዝም አላችሁ? ግን
እንዴት ግን ሰው በራሱ በወዳጁ ላይ ግን ይጨክናል? ያው በቃ ያሉትን ይዘናል። አሁን ዋነኛውን ፍለጋ ነው። እስቲ አሁን እኔም ብዙ ጊዜ በተደጋጋሚ አምጣኝ ስትይኝ ሳይመቸኝ ሲቀር የነበረው የእሱን ፍንጭ እያፈላለገን ነበረ። በፈጣሪ ትሻል ለዛ ነው እንጂ አይ በቃ አንቺ ተረጋጊ። አሁን ደህና ነው። አይ ሰሚ የከፋ ነገር ቢሆን እንደዚህ እያለፋ ግን እንደዚህ መሆን አለባቸው። የገዛ ወዳጆቹ እንዴት እንደዚህ ያደርጉታል? እንግዲህ ያው እኔ ስለምጃለሁ ያዝን ገና ድሮ ነበር እጃችን የሚገባ የነበረው እሱ እንደነገረሽ እግር ብዛ እኔ እዛኛው ቤት ልብስን ያገኘው ጊዜ ልብስና ደም ያየው ጊዜ ስለ እውነት ከዛ ያመለጥክ ነበር ይመስለኝ። ሞከሬ ነበር የዛኔና ትንሽ ደረስብኝ እኮ እዛ ቤት ውስጥ ግን ግብግብ ነበር። ደም ምናምን አይተን ነበር። ሁለቱ ነገራቶች ሙሉ እያየሁ ነበር ነው አንተ ጋር የነበረው ልጅም ምናምን ነገር መጥቶ ያሳየኝ ነው። አሁንም ስሜቱ አለ ትንሽ። አይ አሁን የሚፈታ ነገር ነው ይፈታል። ኧረ እኔ እንደጀመሩኝ ለእኔ ባረገው ኖሮ አንተ ምን አረክና? ምን አደረግሽ አንተ እኮ ለሀቅ ነው የቆምከው። ምን አረክ አንተ? ምንም ባላረገው ምንም አላረገም እኮ እሱ የስንት ደሃ ቤት እኮ ነው። ከብዙ ጥሩነት ደግሞ አንድ መጥፎ ሰው እኮ አይጠፋም። ግን በጣም ነው የማዝነው የእውነት። እንዴት ግን የሰው በራሱ በወዳጁ ላይ ይጨክናል? እኔ ቤት ብቻ መስሎኝ ነበር ይሄ ነገር ያለው። ለካ በየቦታው ነው ያለው አለ እኮ። አሁን ምን አለ መሰለሽ ይሄ ብር የሚባለው ነገር ሰው እያጠፋ ነው። ሰውኛ ነገርን እያጠፋ ነው። እርስ በርስ መተሳሰብን እርስ በርስ የሆነ ነገር ማድረግ ያለብህን ነገር እያጠፋ ነው። አሁን ያልከው እንግዲህ ነገር ከዚህ በፊትም ነግሬሃለሁ እኮ ካሜራማኑ እህቱ ታማ አልመጣም መሰለኝ። ሰማሁ እኮ ከዛ በኋላ ላይ ሰማውና እንዲህ ማለት ያለውን የልጁን የጀርባ እንትኑን እኮ እንትን ካልኩ በኋላ እንዲህ በጣም የሚገርም ነገር ነው። የዛኔ እሱ ሲመታ እያየ ነበር ማለት ነው አይደለ? ተባባሪም ነበር እንጂ ተባባሪ ሆኖ ነው እኮ እንደዛ ስትነግረኝ እኮ በጣም ነው ያዘንኩት። ተባባሪ ሆኖ እንግዲህ እሱ በስንት በመከራ ነው ያወቅነው። በመከራ ይሄ ልጅ ማለት እናንተ እኮ የዛኔ አብሬ ልጅ ስላችሁ እምቢ ባትሉ ይኖር እኔ ቢያንስ ቼክ አየው ነበር እኮ። አይ ጭራሽ ወደኋላ ነው የምንመለሰው። ከሴት ጋር ሆነ የሚሰራ ካሊድ አንቺንም አይደለም አንዴ ሆነም ነበር እና ይሄ የምላችሁ ይሄ ካሜራማን ማለት እህቱ ታማ ብዙ ነገር አድርገን ያው ይሄ ያደረኩ ማለት ልክ ባይሆንም ግን አሁን ይሄ ሰልፊሽ ወይም ደግሞ ስግብግብ ሆኖ ነው እንጂ የሆነ ነገር ባስፈለገው ጊዜ ነበርን ነው ማለት ገባ። በጣም የሆነ ኢንኬስ ሲሆን ታሞ እህትዮ ታማ የነበረበት ታይም ላይ በቃ የእህቱ ህመም ስለነበረ ምን ችሎን ሙሉ አድርገን እህቱን እንድትታክል ወይም ደግሞ በሽታው ደግሞ እንድታገግም አድርገናታል። ገባ። የስግብግብነት ተጨማሪ ብር ፈልጎ ምናምን ነው እንጂ ያጎረሰው ልጅ ነከሰ እና ብር ፈልጋለሁ አይልም ነበር ወይ? እኔንም ራሱ ቢያናገረኝ እኮ ደስ ይለኝ ነበር። ለአንተ እኔ እንደውም ውለታ በጣም በዝቶብኛል። የእውነት ባረግልህ ደስ ይለኛል። ወክን የሚያስፈልጋችሁ ነገር ካለና እሱ ሌላ ነው ተጨማሪ ነው የሚፈልገው እኮ እሱ መረጃ በሰጠ ቁጥር ገንዘብ ይሰጣል መሰለኝ። እንደዚህ ላደረገለት ሰው እንዴት ብሎ አሳልፎ እንዴት ይሰጠዋል? እንዴት ከጀርባው እንደዚህ ያደርጋል? ሞትስ አሁን ቆይ የሆነ ነገር ቢሆንስ? ገንዘብ መጥፎ ነው። ገንዘብ መጥፎ ነው። እናትና ልጅን የሚያጣላ ነገር ነው። ማዝነው ነው። እኔ እዛ አረብ ሀገር ሆኜ እንኳን እንደዚህ እንትን አላልኩም ነበር። እንደዚህ መጨካከም ብዙ የላቸውም። እዚህ ግን በጣም የሚያስጠላ ነገር ነው እያየሁት ያለው ከራሴ ከቤተሰቦቹ ጀምሮ። አሁን ዘመኑ ከፍቷል በጣም ነው እውነት። እኔ እንጃ ካለው የኑሮ አኳያ አንፃር በጣም ከባድ ነው። ሰው ገንዘብ ካልሹ ምንም ነገር ህይወቱ ሁሉ ያጠፋሉ። መጥፎ ነው። እሺ ሰውነቱ ምናምን ደህና ነው? አይ ሰውነቱ ደህና ነው። በቃ እኮ አሁን የሚሰጡት የነበረው መርፌው ነው። እሺ ነው የምላርገ እባክህ ንገረኝ። ምን ታደርጋለሽ? ምንም የሚሰራ አይደለም። እኔ ጨነቀኝ ሳይቀር ይሄ ጀግና የነበረ ሰውዬ እንደሱ ምንም እኮ አልሆንኩም እኮ ትንሽ ብረፍ ብዬ ነው። ዶክተሩም ዝም ብለህ እስከ አንድ ለቀን ምናምን ስላለኝ ነው አይደል? በጣም እንትን ያልኩት በጣም ደህና ነኝ። አሁን ቶሎ ተነስተው ወደ ስራ። አረ ሰሚራ አሁን ቶሎ ተነስተው ወደ ስራ ይጀምራል። ሌላ ነገር በጣም ደህና ነው። ባሪክ ሁኔታ ላይ ነው የሚገኘው እኮ ደግሞ እጅ ደግሞ የምንሰጥ አይደለም። እንደዚሁም ደግሞ እነሱ ደግሞ ወንጀላቸውን መስራታቸውን አያቆሙም። እኛም ደግሞ በምንችለው አቅም ደግሞ ገፍታችንን ወደፊት ነው የምናደርገው። አላህ ብድሩን ይክፈል። ሌላ ምንም አይደለም። ብቻ አይ ደህና ነኝ አሁን ላይ አሪፍ ነኝ። ግን ቆይ አሁን እኔ የገረመኝ ነገር ምን እንደሆነ ልንገር። መጀመሪያ እዛ ከጫካው ሲወስዱክ መኪና ውስጥ ነው ያደረጉክ አይደለ?
ተነጋግሮ አቅዶበት ነው መኪናውን እዛ ጋር እኮ ወጥመድ ውስጥ ነበር ማለት ነው። እኛ የገባነው እንትን ሆኖ መሰለኝ ብቻውን ነበር ተዘጋጅተው ነው የመጡት። ብቻውን አይመስለኝም። ወጥመዱን እንኳን አውቆብን ሳይሆን አመጣጣቸው በመኪና ነበር፣ በዛ ብሎ ነበር የመጡት። ረዳኝ በዛሉ ለመጡ አጋጣሚ ሲያገኙ ሄዱ፣ ይዞኝ ሄዱ ነው እንጂ መጀመሪያም ላይክ ለጥንቃቄ ብለው የሆነ ነገር የነገረው ነገር አለ። ላይክ ትዝ ይለኛል የሚያወሩት ነገር እኮ ድሮም እኮ የሆነ ነገር እኮ ውስጥ ደስ እያለኝ አልነበረ ምናምን እያለ ነበር። ካሊድ የሚባለው የእሷ በላይ ይዞ ኬሩ መኪና ውስጥ ማለት ነው። መኪናው ይሄ ውሻ ያው ልጁ አይደል ላይ ጠቆመን ወጥመኛ ያስገባናቸው ነበር። ደስ እያለን እንኳን ነበር በዚህ የመጣ ነው እሱ የመጣ ነው ምናምን ነገር እያለ እየተሰዳደቡ ነበር። እንደው ልጁን መሀል ላይ ጥለውት ነው የሄዱት አይደለ? ጥለው ይሄዱት ምናምን ነገር አወረዱት። ላይ እኛ ሲፈልግ እጠቀምሃለሁ እንዳትደውልልኝ አጠገብ እንደዚህ ምናምን ብሎ ያለውን ነገር እንደዛ አድርጎ ተፋቱት ነው። አቅደውበት እንኳን ማለት አልችልም። በዛ ብሎ ነበር የመጡትና አጋጣሚውን ተጠቀሙ። ካሜራማኑ ምናልባት እንዳልከውም ካሜራማኑም ክሮን ስለነበረ ሜቢ ካሜራማኑ ግን እየወሰዱ አካባቢ ምናምን ታውቀዋለህ። ቦታስ ማን ነው የሚያገኝላቸው? እኔ እኮ የገረመኝ ነገር ቦታ ቤት የምንገባበት ቦታ እኮ ቤታቸው ምናምን በጣም በቃ ይሄ ሊጋለጡ የማይችሉበት ቦታ ነበር የሚኖሩት። ኖርማል። አሁን ከዛ ወሰዱ፣ በመኪና ወሰዱ፣ ሌላ ቤት አስቀመጡ። ከዛ ምንም ነገር እንኳን እንደው ሌላም ነገር ካላቸው አሁን ይሄ መረንዝጆን ራሱ ያሰቡት መጀመሪያ መታገል ጀመርኩኝ። በቃ ራሴን ከመቱኝ በኋላ ራሴን ስቼ ነበር። ራሴ ሞክስ ጀመር። ያው ወንድ ልጅ ነው አትቀመጥም ስለሆነ ኃይል የሆነች ቀራር ነገር ትፈልጋለህ እና ቀራሩን እየፈለኩ ነበር ማመልጥበት አንልጭም ራሱን የሚይዝበት አይነት መንገድ እንግዲህ እሷ እንግዲህ ተመልካቹ እንግዲህ ያውቃሉ ከመጀመሪያው ጀምሮ ያታወቁ እንግዲህ 10 ዓመት ነው የለፋችበትን ብር ነው እንግዲህ አረብ ሀገር 10 ዓመት ነው የሰራችበትን ብር ይዞ ነው የጠፋው እና ማምለጥ ብቻ አይደለም ፈልጌ የነበረው እሱንም ያስፈልግ ነበር። እሱንም ይዤ መጣት ፈልጌ ነበር። አሁን እኮ እሱም ዱካውን ነው ያጠፋብን። እኛም እኮ አሁን በዛ እንቅስቃሴ ላይ ነው ያለነው፣ ግን በፍጹም ልናገኘው አልቻለም። በጣም መደንገጥ ላይ ስላለ እንደው ከበፊቱ ይልቅ አሁን ላይ በደንብ በሬዲዮ ነው በላቸው ልጆቹን ያርሳቸው ነበር እና በጣም አሁን ብዙ የምናጣራቸው ነገሮች ነው። በጣም አሁንም ውስጣችን ላይ በጣም ብዙ ግራ የሚያጋቡ ነገሮች ተፈጥሯሉና እንግዲህ ሁሉም ነገር ሚዲያ ላይ አይወጣምና በደንብ በእኛ የምንፈታቸው ችግሮች ብዙ አሉና ሬዲ ሆኖ ካንተ ጋር አንዱ ለሰዎች አሉ በጣም የምታመኑባቸው ሰዎች ይልክልህና አንድ ልጅ ጋር ትሄዱልኝ ያላችሁ የሆነ እስቲ የምታገኝልኝ ልጅ አለ በደንብ ያለው ነገር እሰጥሃለሁ ሙሉ ኢንፎርሜሽኑ ታገኝልኝ ልጅ ይኖራል። እሱ ታገኝተው ሜቢ ወደ ካሊድ ማለት አንድ ልጅ አለ ማለት ስለሱ መነሻው ምናምን ያቅሰው አለ አንድ ልጅ አለ። እስቲ እሱን ፍቅም ሲያጠህና ታዲያ ለምን መጀመሪያ አልነገርከኝም? አይ ኖ ያለው ነገር እያጠናቀቅኩት ነበር። ምንም አይነት ነገር እንግዲህ ሎኬሽን የሆነ እንትን ብለንበት ነበርና ሲግናሉ ምንም ማግኘት አልቻልንም። ምልክት ይስጠን ነበር። ኦኬ አሁንም ኢን አውት ነው የሚሆነው። እስቲ በልጁ ሰጠህና ያለውን ነገር በሎኬሽኑ ትሄድና ልጁ ያለበትን ቦታ ይዛችሁ እንግዲህ ካሊድ በደንብ የሚያገኘው ወይም ደግሞ ይተባበራሉ የማስበው ልጅ እሱ ነው። እሱ ጋር ደህና ነገር ታገኛለህ ብዬ ተስፋ አድርጋለሁ። እስቲ እኔ ዛሬ ወይ ነገ መነሳት አይቀርም። በራሴ በጣም እያበረታሁት ነው። እንግዲህ ዛሬ ምግብም እንዲቀመስኩ ነው ምናምን በቃ ትንሽ ነው መደራረቅ ምናምን ያለው። አይ ፈሳሽ በተለይ አሁን ለጁስ ጭማቂ ምናምን ነገር አሪፍ ነው። አሉ የተጠቀምኩ ናቸው ነበር እኮ አሉ እዛ ጋርም አሉ። በጣም ደንግጬ ስለነበር ማለመጠም አንድ አፍታ አለ። አይ ይሄው አለ እኮ ሰው ጠያቂ እኮ ይመጣል እኮ ጓደኞቻችን እንልካለን እኮ እኛ ከኛ ቦታ ላይ እኮ እንልካለን፣ ልጆች እንልካለን። አለ እንደዛ ይሻላል፣ እንደሱ ይሻላል። እኔ ባለውለት እኔ እመጣለሁ። አይ ይነሳል እኮ አሁን ነገ ወይ ከዛ ከነገ ወዲያ ግድ ነው መነሳት አለብኝ። ወደ ስራ መመለስ ስላለብኝ ዛሬ ወይ ነገ መነሳት ግዴታ ነው። ኧረ በቃ አሁን እኮ በጣም ይቅርታ እኔም ቃል የለኝም ላንተ። ምን አደረኩ ባይሆን እኔ ለኔ ብለህ አይደል እንዴ? እኔም ብለህ እኮ ነው ሁላ ነገር ይደርሰብህ። እንደው ባካችሁ እናንተም ራሳችሁን ጠብቁ፣ የሱ ዕጣ እንዳይደርሳችሁ። አንቺ እኮ ያችን ስህተት ባትሰሪ ባታስፈችው ካሊድን ሁሉ ነገር አይመጣም። እኔ ሁሉ ደግሜ ነግሬያቸዋለሁ። የህፃን ልጅ አያሳዝናችሁም? እሺ ነግሬያቸዋለሁ እኮ ለእነሱም ነግሬያቸዋለሁ። የዛኔ አንተ አልሰማኝም። የህፃን ንገረኝ እሺ ምን ይሁን ይሄ ልጅ
አይደለም ምንም ትንሽ የተወሰነ ቀን እኮ እሱ ቢቆይ እኛም ይሄን ያክል ለዚህ እሱም እንደዚህ ጉዳት ላይ ደርስ አሁን የከፋ ነገር ቢሆንስ ሰሚራ ዛሬ ላይ አሁን እንደዚህ አብረን ቁጭ እንላለን እንዴ? አለቀቁታል ግን በቃ ጻው ልጅ ምን ላድርግ? እሺ ነገር አይ እንደዛ እያልሻል እንደዛ ማለት የዛኔ እኮ አንተ አይኑን አላየኩም። የእውነቴን ነው። አሁን እንደዚህ አትሁኝልሽ ልጅ ነው አይደለ? በምንም ነገር ልታታዩ ልሽው ምክንያቱም የሰው ህይወት ነው። አሁን አንድ ነገር አድርጎት ቢሆንስ እያየሽ ነው አይደለ? እሱ ለንጹህነቱ እንደሱ አይደለም ሰሚራ ምን መሰለሽ እንደሱ አይደለም ሰሚራ አሁን እሱ ተያዘ ካሊድ ተይዟል አይደለ? በቃ ስራው እኮ አለቀ። ሌላ ይኸውልሽ ስንይዛቸው አንዱን ሲያመልጥ እንደገና ስንይዛቸው እያልን እኮ ብዙ ሰዎች በስሩ ነበሩ። እሺ አንዴ ነው እኮ መጀመሪያ ቆይ ልጁ ምን ላድርግ አይኑን አላየከውም አንተ እኮ እናትና አባቴ ሲለኝ ምን ላድርግ? እሺ ልጅ ነው ትንሽ ቀን እኮ ነው ትንሽ ቀን ትቸገራለች ትንሽ ቀን ምን ላድርግ? እናትና አባቴን ሲለኝ እሺ የኔ ጥፋት ምንድነው እንዴ? አሁን ቦታ መተከል እችላለሁ? ለሱ አይደለም እኮ እንደሱ ልልሽ ፈልጌ አይደለም። ይኸውልሽ ምን መሰለሽ ልክ ነሽ አባቴን ማለቱ አይቀርም ግን የተወሰነች ቀን ቢያስቸግርሽ ገባሽ ማለት ይከብዳል። እኔ ነገር ያለው እኔ ያለ እናት ነው ያደግነው። እህቶቼን የሚያሳደግኳቸው እናታችን የለችም ነበረ። እኔ ነኝ እንደ እናቱኛ ያሳደግኳቸው ነው። ግን ይኸውልሽ አሁን እሱ አንድ ነገር ቢሆን ኖሮ አንቺ አይጸጽትሽም እንዴ? ለምን ነው የማይጸጽተኝ እኮ እሱ ነው የምልሽ። አሁን ለአንቺ እየተሯሯጠን ነበር። ይኸውልሽ አሁን እሱ ቁጭ ብሎ እንደምታየው እጅና እግሩን አጣጥፎ ነው ቁጭ ያለው። ከምንም ነገር አልሆነም። አሁን ይሄ ሁሉ ያንቺ ጣጣ ነው። እኔ ይቅርታ ጠይቄዋለሁ። በቃ እሱ ነው ይቅርታ ስለመጠየቁ አይደለም። አሁን እኛ ይቅርታው ምን ያደርግል? አሁን አንድ ነገር ቢሆንስ በዚህ ሁኔታ ላይ እስኪ ዝም ብለሽ አስቢ። ለእሱ አይደለም ሶፊ አይደለም እሱ አይደለም የገባንበት ቦታ እያንዳንዱ ቦታ በጣም ከባድ ቦታ ነው። እሱ አላየችም። አሁን እሷ ልከተል ብላ ነበር የመጀመሪያ ጊዜ እኮ እኔ ሊል ብያቸው ነበር። ከዛስ በኋላ ወደ ኋላ ነው የምትጎትችን። አንቺ አንድ ነገር ብትሆኝ ማን ዋስትና ይወስዳል? እኔ በሆን ይሻላል እሱ ከሚሆን በቃ እኔ ለማንም አልጠቅም ሰው ነኝ። እኔ ሁሉም ቤተሰቦቼም ጠልተውኛል። እሱ ግን ለሀገር የሚጠቅም ሰው እኮ ስለ አሁን ይኸውልሽ ልንገርሽ ሰሚራ እኔ አሁን ቀላል ነገር ያንቺ ትንሽዬ ጥፋት ለልጅሽ ባለሽ ነገር ትንሽዬ ጥፋት እሱን አተነው ነበርኛ። እሺ አሁን ቆይ ልንገርህ አንተ ምንም ልትረዳኝ አልቻልክም። ምን ብዬ ልረዳሽ? ይኸውልህ የዛኔ እኔ ያስፈቷቸው እኮ ፈልጌ አይደለም። እንደውም አንድ ነገር ልንገርሽ ትክክለኛ ነገር አሁን ሶፊ ቢን ነው የምነግርሽ። አንቺም ተባባሪ መስለሽኝ ነበር። እውነቴን ነው የምልሽ። እንዴት ብሎ ነው የምትረዳኝ? እሺ እኔ ከዚህ በላይ ምን ላድርግ? ንገረኝ የጻሩልኝ ሲያነባብኝ ምን ላድርገው? እሺ እኔ ነገርኩ። እኛ እህቶቼ ወንድሞቼ እኛም ያለ እናት ነው ያደግነው እኮ። አሁንም ጥፋት አለጠፎም እያልሽ እኮ ነው ያለሽው አይደል? አጥፍቻለሁ። አዎ እሱን ልነግርሽ ነው የፈለግኩት። አሁን እኔ ሌላ ነገር እኮ አይደለም። በቃ አንቺ ትልቅና ትልቅ ጥፋቱ ይሄ ትልቅ ወንጀለኛ ነው። አሁን ከዚህ በኋላ የሚያደርገው ራሱ እኛ አናውቅም። እኔ ድጋሚ እኮ እንዲያዝ ከዛ በኋላ እንትን ያልኩ አይደል እንዴ? መጀመሪያ ለልጁ ነው በቃ። ለዛም ነው አሁን እኛ እየተሯሯጥን ያለ ነው እሱ ካለበት ቦታ ይዘነው ለህግ ለማቅረብ ነው። ገብቶሽ? ሁላችንም ስጋት ላይ ነን። ለምን ይሄ ልምድ ያለው ሰው ነው እንዴ? ሰዎች ከየት እንደሚያገኝ አንድ ሰው ስንይዝ እንደገና ሌላ ሰው ሲያገኝ አንድ ሰው ስንይዝ ሌላ ሰው ሲያገኝ እንዴ በእኛ ቦታ ሆነሽ ብታስቢ ስንት ቀን የፈጀብን ስንት ጉድጓድ ነው የገባ ነው። በቃ ይቅርታ ብያቸዋለሁ እኮ ምን ላድርግ? እሺ እኔ ምን ላድርግ? ይቅርታ ይቅርታ ምታለኝ በሱ ቦታ ቦን ደስታዬን አልችለውም። በቃ ብሞት ነው ደስ ይለኛል። በሰዓት ሁሉም እኔ ጠልቶኛል። ቤተሰቦቼ የማይፈልጉኛል። አሁንም እኛም እሱ ነው የምንፈልገው። ሁሉም ሰው የሚያገለግል ሰው ነው። አሁን እሱ ሲያዝ ሁሉንም ነገር የምናውቀው ይሆናል። አሁን እሱ ሲያዝ ሁሉንም ነገር እያንዳንዱ ነገር በግር ከእናንተ ጋር ተባባሪ ነኝ። በቃ እኔ የዛኔ ለያዛው ልጅ ብዬ ነግሬሃለሁ። አይ በቃ ሰሚራ እኮ ይኸውልህ ሶፊ የዛኔ ነግሬሃለሁ። ያዛው ልጅ አያሳዝንም? ገባኝ። አሁን ምን አለ መሰለሽ ያው ሰሙ ረጋ በል በቃ ሁላችንም እኮ ነው ይኸውልሽ ሰሚያለሽ ይኸውልሽ ያለ እናት ያለ አባት ብቻውን የሚያድግ ልጅ አለ። ያለ እናት ያለ አባት የግዴታ መሞት አለብን እንዴ? እስኪ አስቢ። ሞቶ ቢሆን ኖሮ አባቴ ከጉድጓድ ልታወጪ ነው? እባክህ በቃ ከዚህ በላይ ግን አትጉዳኝ። እኔ የተጎዳሁት ይበቃኛል። ለምን አትረዳኝም? ሰሚራ በቃ ተረጋጊ። እኔ አሁን በዚህ በህመም የሌለ ህመም አትሁን። አሁንም እኮ ህፃን ልጅ እየተንከራተተ ነው ያለው። አያሳዝንም? አሁንም እኮ ያሳዝናል። እኔ አያዝ ካሊድ እያልኩ አይደለም፣ ግን ልጁ ያሳዝናል። በቃ አሁንም እውነቴን ነው ያሳዝናል። አባቱ ነው አይደል? ደውሎልሽ ያውቃል? ለማን ነው የሚደውልልኝ? ልጁን ለማዋራት እኔ እሱማ ቢደውልኝማ ሲይዘው ነበር። ስለዚህ አባቱ እንዲረሳ አድርጊ። መልካም አባት አይደለም ያለው ልጁ አባቱን አይቶ ነው የሚያድገው። አሁንም ቢሆን ሰሚራ ምን አለ መሰለሽ እኛ እንችለው ያህል እየሞከርን ያለ ነው። እንግዲህ ተመልካቾቻችን
አብዛኞቹ ታውቁታላችሁ። እንግዲህ ከመጀመሪያው ጀምሮ ታሪኩ ማታውቁት ካላችሁ መለስ ብላችሁ በደንብ ማየት ትችላላችሁ። እንግዲህ የተፈጠረው እንግዲህ እቺ እህታችን 10 ዓመት ሙሉ አረብ ሀገር ሰርታ ስትመለስ እንግዲህ ቤቷ የጠበቃት ነገር በጣም ልብ የሚሰብር ጉዳይ ነው። እንግዲህ ባለቤቷ አግብቶ ወልዶ ምናምን ከሌላ ሰው ከእህቷ ከለዙም ከገዛ እህቷ አግብቶ ወልዶ ምናምን ነበር የጠበቃት እና እንግዲህ ማታውቁት ካላችሁ በዚህ ግራ እንዳያጋባችሁ ላብራራችሁ ብዬ ነው። እና እንግዲህ እነዚህ ሰዎች እንግዲህ ያው በህግ የሚያስጠይቅ ነገር ነበር። እሷም እንግዲህ 10 ዓመት አረብ ሀገር ሙሉ የሰራችበትን ብር እጇ ላይ ስለሌለ ወደ ህግ እንዲጠየቁ ብለን እሷንም እህቷንም እንግዲህ ወሰደና እንግዲህ አንድ ህፃን ልጅ ይቀራል የወለዱት ልጅ ስለሚቀር እንግዲህ እሱ ህፃን ልጅን እሷ ጋር እኔ ይቀመጡ ሁለቱ ይታሰሩልኝ ብላ እንግዲህ ታሰርናቸው ነበር። ሁለቱንም ማለት ነው ባልና ሚስት እንግዲህ እሷ የቀድሞ ባልና እህቷን ወደ እስር ቤት አስገብተናቸው ነበር። ህፃኑ ልጅ እንግዲህ ሲያለቅስ ሄዳ እሷ በዋስ ሁለቱን ማስፈታቻቸው። ያንን እንግዲህ ብዙ ነገር የተፈጠረው እኛ ንብረቷ ለማስመለስ ስንሞክር እሷም ደግሞ በዋስ አስፈታቻቸው። በኋላ እንግዲህ ብዙ ነገር የተፈጠረው ነው። እንግዲህ እንደዚህ አድርጎ እስከመሄድ በእሷም ደግሞ 10 ዓመት በነፋችበት ብር ለእናቱ ቤት ገዝቶ ለራሱ ቤት ገዝቶ ለሚስቱ መኪና በጣም ብዙ ነገር እንግዲህ ልጁ እንግዲህ ሱስ የለበትም። እሷ በምትልክለት ነገር በጣም ብሩን እያበዛ ብዙ ነገር ይዞ እሷ 10 ዓመት የሰራበትን ብር ስትለው ምንም እጄ ላይ የለም ብሏት ነበርና የእሷን ብር ለማስመለስ ነበር እንግዲህ ደፋ ቀና እያልን የነበረበት ሞመንት ላይ ነበር ነው። እንግዲህ ያው አሁን የተከራከሩበት የነበረውም በሱ ጉዳይ ነውና እሷ በዋስ አስፈታቻቸውና እንግዲህ ይሄን የመሰለ ወንጀለኛ እኔም እንደዚህ ለመሆኑ ምክንያት እሱ ነው እያለ ያለው ሰው ሁለታችሁም ጋር ልክ አላቸው። እንግዲህ እሷም የዋህነቷን እያጠቃት ያለው ሰሚራ ግን አሁንም ቢሆን እኛ ምንችለውን ያህል እንሞክራለን። ካሊድ አሁንም ቢሆን በጣም ወንጀለኛ ነው። ምንችለው ወደ ህግ እናቀርበዋለን። ግን ተመሳሳይ ስህተት እንዳትሰሪ ነው። ገባሽ? ብዙ ነገር ነው የተፈጠረው። በአንቺ ብር ነው ለእናቱ ቤት የገዛው፣ ለሚስቱ መኪና ገዝቶላት እንደነበር ደርሰንበታል። ሌላ ቅርብ ጊዜ ቤት ሽጧል። ብዙ ነገር እያስተካከለ እንደሆነ እናውቃለን። እና ይሄ ንብረት እነሱ እንግዲህ ይሄ ልጅ 10 ዓመት ሙሉ አረብ ሀገር ስትሰራ አንድም ቀን ስራ ሰርቶ የማያውቅ ሰውዬ ነው። ሰው ሙሉ ብሩ እሷ በላከችለት ነው ይሄ ሁሉ ንብረት እያፈራ ያለ። ስለዚህ ባለቤትነቱ የማን ነው? የእሷ ነው። 10 ዓመት ሙሉ የላከች የነበረው ንብረት ነው እንግዲህ እንደ ልቡ እየፈነጨበት እንደ ልቡ ወንጀል እየሰራበት ያለው እና እሱን ነው ለማስመለስ እየሞከርን በነበረበት ታይም ላይ እንደዚህ ሁኔታ ውስጥ የገባሁት። ብቻ አሁንም ቢሆን ጌዲም ያው ልክ ነው እና ያው ያለፈበት መንገድ አለ። በጣም አሁን እንደምታየው አይደለም። አሁን እኛ ካሊድን አንቺ ሄደሽ በዋስ አስፈታሽው ቀላል ነው ላንቺ። እኛ ግን እነዚህን ወንጀለኞችን ፈልጎ ለማምጣት ስንት ህይወት የሚጠይቅ ነገር መስዋዕትነት ከፍለን ነው የምናመጣቸው። ቀላል አይደለም ነው ማለት ብዙ ነገር ውስጥ ገባ አይደል? አሁን ጥፋተኛ ያደረኩሽ አይልስ ነው። አሁን መጠንቀቅ ያለብሽ ልንገርሽ አንድ ነገር አለ። እኛ አሁን ፍራቻችን ምን መሰለሽ፣ ሌላ ነገር አስበው ይሆናል። ምንም አይነት መረጃ ልጁንም ለማግኘት ልጁንም ለማየት ስልክም ቢደውልሽ ምንም አይነት አንቺ ያንዳንዱ የሚያጠራጥርሽን ነገር እኛ ጋር ደውለሽ ለኛ የምናገር እኔ ከዛ በኋላ እኮ ብያቸዋለሁ። የዛኔ አንዴ ተሳሳተ። አንቺም ልጅሽን ደግሞ ያዥ። ይሄ ልጅ ነው ልጅሽንም አሁንም ያዥ። ልጅም እኮ ነው ጋር ልጅሽን ይዞብሽም ሊጠፋ ይችላል። አለው እንጂ እኔ ጋር አይደለም። በቃ እንደዛ ከሆነ ጥሩ አድርገሻል። እኔ እረዳዋለሁ። በቻሌ መጠን አረጋለሁ። የእህቴ ልጅ ነው ምንም ቢሆን በቃ እንደዚህ እኛ በህፃን ልጅ የሚጨክል ልብ ስለሌለኝ ነው። ለዛ ነው ይቅርታ አድርጉልኝ። እኔ እንዳጠፋው እኮ አውቃለሁ። ግን ድጋሚ ቢደውልኝ ኖሮ እኮ ችግር የለውም። አሁን ከዚህ በኋላ ላለው ነገር ነው የነገርኩሽ። እኔ ከዚህ በኋላ እያንዳንዱን ነገር ንገሪኝ። ኧረ እኔ የፈለጋችሁን አድርጉኝ። ከዚህ በኋላ እንዴት እንደዚህ ያደርጋለሁ? እንደዚህ አድርገውት ነገርኩ። እኔ እኮ ዝም ብዬ ነው ማለት እኔ ለራሴ ደስተኛ አይደለሁም በህይወቴ። እኔ ስንት ዓመት እኮ ደሜን እዛ እኮ እንዴት ምን ነገር እኔ አንቺም ቢሆን ከዚህ በኋላ የራስሽንም ህይወት ለማስተካከል ከዚህ በኋላ ላለው ነገር እኔ እኮ እየኖርኩ አይደለም። በቃ ከዚህ በኋላ ላለው ነገር አሁንም ላለመሸወድ ያለሽን ነገር ራስሽ በሚበቃሽ መልኩ ያው ራስሽን ብታምጪ ይሻላል። መቼም አሁን ከዚህ በኋላ አረብ ሀገር ተመልሼ እሄዳለሁ የሚል እቅድ የለሽም አይደለ? ስለዚህ ምን እኔ ሲጀምር ጉልበቴም ደክሟል። በቃ ስለዚህ እሱ እኮ ካሊድ እኮ በቁሜ ነው የገደለኝ። እህቴም በቁሜ ነው የገደለችኝ እኮ መኖር አይደለም ምን ያደርጉት። እርግጥ በጣም ከባድ ነው። አይ ከባድ ነው አውቃለሁ፣ እረዳሻለሁ። በጣም ከባድ ነው። እኔ ስንት ዓመት የአረብ ገረድ ነበርኩኝ እኮ የሁላ ነገር ሰርቼ ያመጣሁበት ነው የሁላ ነገር ያደረጉብኝ። እንዴት ተባበረዋለሁ? እሱን ግን የህፃን አይኑን ሳይ አሳዘነኝ። አይደለም በቃ እኔም እኮ ተባባሪ የመሰልሽኝ አይደለም፣ እኛም ተባባሪ የመሰልሽን እኮ እኛ ሳናቅ እርምጃ ወሰድሽ። አንቺ አንድ ስቴፕ ተራመድሽ ከኛ ፊት። ሁላችንም እየተነጋገርን ቢሆን ኖሮ ምንም ነገር እንዴ ልጁንም እኮ ወስዶ ህግ ቦታ ማሳየት ይቻላል። ልጁም ከናፈቀው ገብቶሻል አይደል? ያለኝ አንጀቴ ምን ላድርግሽ? በቃ እኮ አሁን ያንቺ እኮ ነው ያንቺ ውሳኔ። እኛ ብናውቀው ኖሮ ይሄ ሁሉ ደረጃ እንደዚህ የከፋ ነገር ውስጥ አንገባም ነበር። ገባሽ አይደል? በጣም ይቅርታ። በቃ
አትቻለሁ አውቃለሁ። የእውነት አሁንም አይ ለሷ በቃ ኧረ ቁጭ በቃ እሺ ቁጭ በቃ ችግር የለውም። እሺ ችግር የለውም። ግን በቃ እኔ በቻለኝ መጠን ከወዲህ እኔ ከእናንተ ጎን ነኝ። እኔ መጀመሪያም ብያለሁ ነው እንጂ እኔ ከዚህ ገሎኝ ለሄደ ሰው አልተባበርም እኮ በቃ አሁን ችግር የለውም። ላይ ያለው ነገር እግዚአብሔር በዚሁ አሳልፎልናል። እሱም አሁን ጤንነቱ ቆሞ ከኛ ጋር የበፊት ስራውን እንዲሰራ ያው ሙሉ ጤንነቱ አሁን ተመልሷል። አረ ደህና ነው ተመስገን። ኧረ እሱ የልቡ ንጹህ ስለሆነ ነው ለሰው ብሎ ነው እንደዚህ ሆነ። እሱ አይ ምን አደረኩኝ? ባይሆን እንግዲህ ነው አሁን ተመልካቾች እንግዲህ ትክክለኛ እኔ ቆንጆ ሾርባ ሰርቼ ተሰራለሁ። እቤቴ ስትመጣ እመጣለሁ። እኔ እንግዲህ ነበር እንግዲህ እንዳመጫለኝ። አይ በቃ ዛሬ ወጣለሁ። እሺ በቃ ይሄም ትንሽ ደርቋል ምናምን ነገር ይሄንም ፈተዋለሁ እና እንትን አይደለም ዝም ብሎ ትንሽ መተ ስለነበረው እሱ ነገር ነው እንግዲህ ሁሉም መቀጠል ይችላል። በዛ ላይ ደግሞ እንደዚህ መተኛት ምናምን አልችልበትም እና ትክክለኛ እንግዲህ ተመልካቾችን እንቅልፍ ማግኘት የምችለው ወይም ትክክለኛ ነገር ደግሞ ማግኘት የምችለው ካሊትን ይዤው ወይም ደግሞ ያንቺን ያ ሁሉ ንብረትሽን ስመልስልሽ ነገሮችን ቦታ ሳይዝልባቸው ሁሉም ፍትህ ሲያገኝ ያኔ በስትክክል አርፋለሁ እንጂ አንቺን ቦታ ሳላደርስ የሆነ ነገር ሳላደርስ ማረፍ ወደኋላ የሚባል ነገር አይኖርም። እና ተመልካቾቼ አሁንም ቢሆን እንሰራለን፣ አሁንም ቢሆን የምንችለው እንሞክራለን። እናመሰግናለን። እንግዲህ በጣም አመስግኑን። ቀደም ብያቸዋለሁ እንግዲህ ኮሜንት ላይ እንግዲህ ያው ለእኔም በህይወት እንደዚህ መገኘት እንደዚህ ሆነ በጤና ራሴ ወደ ስራ እንድመለስ ካደረጉኝ ውስጥ እንግዲህ ትልቁን ድርሻ እየወሰደ ያለው እሱ ነውና ያው እርሱ ባይደርስልኝ ብዙ አቅም አንሶኝ ነበር። በጣም ብዙ እንግዲህ ይዘውን ሲወጡ አይታችኋል ተመልካቾቻችን። እንግዲህ ሸክመው ነበር ይዘውጡት በጣም ራሴን ራሱ በቃ አለ አይደለ ምንም በቃ ይወብኛሉ ነገር በቃ ለበየጊዜው ነበር የሚወቀኝ 24 ሰዓት መሰለኝ የሚሰራላቸው የ12 ሰዓት አይዶ ነው ብቻ በሆነ ሞመንት ላይ መጥተው ሲያደሱት እዚህ ይለኛል እና ወንፊት አልቦታ አይደለም ብቻ የተፈጠረው ተፈጥሯል። አረ የተፈጠረው ተፈጥሯል። ተመልካቾቼ በስተመጨረሻ እንግዲህ ያው በጤና እንደዚህ ሆኜ እንገኛለን። ያው እንግዲህ አሁንም ስራችንን ቀጥለን ወደፊት እንሄዳለን። የምንችለውን ያህል እንሞክራለን። እንግዲህ ሰላም እስኪሰፍን ወይም ደግሞ የሆነ ሰዎች ወይም ደግሞ እንደዚህ የሚያደርጉ ሰዎች እስኪፈሩ ድረስ እኛ የምንችለውን ያህል እንሞክራለን፣ እንታገላለን፣ ሙሉ እናደርጋለን። ከፈጣሪ ጋር ደግሞ እንግዲህ ቀናና እንግዲህ በቅርቡም ደግሞ ካሊድ እጃችን ገብቶ የሚፈጠረውን ነገር የምናይ ነው። ምን ተፈጠረ? ምንስ ማድረግ እንችላለን? የእሷም እንግዲህ 10 ዓመት ሙሉ እንግዲህ እኔ አውቀዋለሁ፣ በደንብ ነው የማውቀው። ቤተሰቦቼ አውቃለሁ። ረጅም ጊዜ አረብ ሀገር የሰርታለች እና አረብ ሀገር እንግዲህ ቀላል አይደለም። ቻሌንጅ አለው በጣም 10 ዓመት ሙሉ ቤተሰቤን ለውጣለሁ፣ ፋሚሊን አስተካክላለሁ ብለህ ሰርተህ እዚህ ስንመጣ የሚጠብቅ ነገር እንደዚህ ሲሆን ያናዳል። እና እንግዲህ 10 ዓመት ሙሉ ሰርታ ንብረት አለኝ ቤተሰብ አለኝ ብላ ስትመጣ እንግዲህ ምንም እጇ አላጣችም። ያለስናሁን እንግዲህ የሆነ ነገር እጅሽ ላይ ያለውን ነገር እጅሽ ላይ እስካደርግ ድረስ እኔ ሰላም አላገኝም። ይሄ ካሊድ ተገኝቶ አንዳንድም ደግሞ ስለተለያዩ ነገሮች የሚያገኟቸው ነገሮች አለ። ሞረሱ ሲገኝ ደግሞ በደንብ ከራሱ ከአንደበቱ በደንብ ማጣሩ ነገር አለ። በአንቺ ንብረት በጣም ብዙ ነገር አደርሰዋሉ። በጣም ብዙ ነገር እንግዲህ ልጁም ስራ ይሰራ ሱስም የለበትም እና ገባሁን የሆነ ቤት ገዝቶ ከወር በኋላ ወይ ከ2 ወር በኋላ እጥፍ አድርጎ ነበር የሚሸጠው እኮ። በዛ እንደዚህ አይነት ስራ ላይ ተሰማርቶ ነው ገንዘብ የማይቸገረው። በደንብ ብዙ ብር ይዟል። እና ይሄ ሁሉ ነገር ደግሞ ከመጀመሪያው ጀምሮ እንግዲህ አሁን እሷ ከ10 ዓመት በፊት 1 ሚሊዮን ብር ከላከች አሁን 1 ሚሊዮን ብር ወርዷል። እሱም ደግሞ ባደረገው ነገር አሁን በዝቶ ነው እንጂ 1 ሚሊዮን ብሩን ልኬላል 1 ሚሊዮን ብር ከተባለ ከ10 ዓመት በፊት የነበረው ዋጋው አሁን ወርዷል። አሁን ከ10 ዓመት በፊት 1 ሚሊዮን ብር አሪፍ የመሰለ ቤት ትገዛለህ። አሁን 1 ሚሊዮን ብርና ከእንትኑ ነፃ ትሆናለህ ከክሱ ብትለው እልል ብሎ ነው የሚሰጣት። ምክንያቱም ምንም ቫልዩ የለውም ከሱ ይልቅ ንብረቱ ገባ 1 ሚሊዮን ብር ገዝቶ የነበረውን ቤት አሁን 10 ሚሊዮን ብር ነው ወይ 20 ሚሊዮን ብር ነው ገባ። አሁን ላይ ያለው ከ10 ዓመት በኋላ ብሩን ከፍ ማለት አለበት እንጂ 1 ሚሊዮን ብሩ የዛኔ አሁን ምንም አገዛበት የላከችለት ራሱ ሂሳቡ ራሱ ሰርተ ራሱ ብንቀበለው ንብረትነቱን ያጣል። ትንሽ ነው ማለት ገባ ሀሳቤ በጣም ብዙ ቢሆንም ግን እሱ የዛኔ ተጠቀመበት። የዛኔ 10 ሚሊዮን 100 ሚሊዮን ብር አስበው። አሁን ለእናቱ የገዛበት ቤት አለ እሷ ብር ነው የተገዛው ገባ። የዛኔ ብሩን ከምናምን ብትል ብሩ ምንም ያደርግለት ነው ዋጋውን እያጣና የሚሄድ እየረከሰ ነው የሚሄደው። ስለዚህ ያሉ ብዙ ንብረቶች አሉ። የዚህ ሁሉ ንብረቶች ደግሞ ጥንስሱ ወይም ደግሞ መጀመሪያ ደግሞ ለሱ አረብ ሀገር ሄዶ እንደዛ መስራት እንግዲህ በትዳር ላይ ትዳር ይደረበ ብዙ ነገር አድርጓል። ንብረቶቿ መመለስ አለባቸው። እንግዲህ እጇ ላይ ምንም የለም። ብዙ ነገሮች ቦታ መያዝ አለባቸውና
ያኔ በደንብ በሰፊው ሰላማችን አግኝተን እንቀመጣለን ብዬ ተስፋ አደርጋለሁ። እስከዛ ግን መታገላችን አናቆምም። አሁንም ደግሞ የሆነ ነገር እንዲያደርጉ እኔ በቃ ካልሆነ ይቅርብኝ። አይ ምንም የሆነ ነገር የለም። የዛኔ እንግዲህ ማጥራት የራሳችን ችግር ነው ውስጣችን ለነገሩ እኛ ምንም ማድረግ አንችልም። እንግዲህ አንዳንዴ ፈጣሪ ይጠብቅሃል። እንዴ አሁን እኛ የምንሰራው ስራ ከሰው ጋር ነው የምትሰራው። በጣም እንግዲህ አብሮን የሚበላን ሰው ከዚህ መጥቶ እንዴት ብለህ ትጠረጥረዋለህ? ብቻዬን ልስራ ማለት የሚከላከል ሰው ያስፈልጋል። ደግሞ ጀስት ደግሞ አንዳንድ ሰዎች ደግሞ አመኔታ የምትጠጣበትን ሰው አለ እና መስዋዕትነት ይከፍል አታውቀውም። እንግዲህ ነገር ሰው ከባድ ነው በጣም ከባድ ነው። ይሄ ልጅ ካሜራማን ማለት ነው ቤተሰብ የነበረ እህቱ ታማ እንግዲህ ላይ እንደ እህት ያስቤ የምችለውን አድርገን ሊያመጣቸውም ሰዎች ጋር ተባብረን ምናምን ሕክምና አድርገንላት በአሪፍ ሁኔታ ላይ ነው የምትገኘው። እንግዲህ ታየዋለች። ይሄን ራሱ ብዙ ነገር ያደረግነው የምንችለውን ሙሉ አድርገን ነው ገባ እንደ ወንድም እንደ ቤተሰብ ነው። ስለ ትንሽ ብር ብሎ መስጠት ከቻለ ምንም ማድረግ አትችልም እንዴ? በጣም ኧረ ሌላ ነገር ደግሞ እንዳያደርጉ እባክህ። ደግሞ በቃ ካልሆነ ይቅርብኝና ብቻውን ስላገኘሽ ነው እንደሚመጣ ስለነገርኳቸው ነው። እኛ ትንሽ እዚያው ከተመልካቾች ጋር ትንሽ መቆየት ስለፈለግን የነበሩት ልጆች እንዲመጡ እነሱ ባገኘም ሰላሜን ስለማይሰጡኝ በቃ ወይ ደግሞ ቅር ትፈልብኝና በቃ እኔ አንድ ቦታ ለም ብዬ ልጥፋ። አይ እንደዛ አታድርጊ። እነሱም አላገኝበት ቦታ። ለማንኛውም ግን ያው አንቺ በእኔ ምክንያት እንደዚህ ተሰቃያችሁ። አንቺ ጋርም ሰዎች አንድ ሰው እናስቀምጣለን ዝም ብለው ያው ባይነ ቁረኛ የሚከታተልሽ ያው የሚረዳ ሰው ያስፈልጋታል። የግዴታ ድንገት ወደ እሷ ሊመጣ ይችላል። የሁሉ ነገር የመጣው ባንቺ ነው ብሎ ወደ እሷ ሊመለስ ይችላል። ስለዚህ አንቺም ስትወጪም ሆነ ምንም ስትይ እየተጠነቀቅሽ እኮ ተጨማሪ አሁን ተጠናክሮ ነው የሚመጣው። አሁን ከተመለሰ እውነቴን ነው የምልህ አሁን ከተመለሰ ተጠናክሮ ነው የሚመጣው። አሁን ሰው እንኳን መደንገጥ ላይ ስላለ እንግዲህ እኔ ለሚደርሱኝ መረጃዎች ስላሉ ግን እኔ አሁን እቺን የተወሰነ ቀናት ዝምታውን አልወደድኩትም። አይ እንትን አይደለም ወደ ውጭ የደረሰኝ ማለት ነው። ስለሆነ ለአንተም አንድ የምሰጥ ልጅ አለ እንግዲህ እሱ ልጅ እንደምንም ብለህ ታገኘውና ያለው ነገር ሙሉ ውስጥ ከካሜራም ጀርባ ያለው ነገር በደንብ እሰጥሃለሁ። ያገኘበት ስልክ አለ ምናምን መከታተያ የተገጠመበት ስላለ ተራካርገው ልጁን መያዝ አለብህ። ከያዝከው በኋላ በደንብ በሙሉ ፐርሰንት እኔም እዛ በነበርኩበት ጊዜዎች ያየሁትን ነገር ነው ማለት እነግርሃለሁ። ካሜራ ሙሉ ነገሩን አንነገርም እና ካሜራ ጀርባ በደንብ እናወራለን እና ልጁን ካገኘው በኋላ ካሊድን እንደምትይዘው ባለሙሉ ተስፋ ነኝ። ምክንያቱም በዚህ ሰዓት ላይ በጣም ብዙ ሰዎች ሪፖርት አለ የሚባል አጠገቡ ላይ አንድ ደላላ ነገር ነው። በደንብ እኔ ራሱ እዛ በነበርኩበት ታይም ላይ ያው እንዳልኩ አለ አይምሮዬ እኮ አለ ጆሮዬ ምናምን አለ አቅም ማለት ነበር ያልነበረው። ይሄ ደላላ ማለት ቤት የሚያገኝላቸው ቤትም እሱ ይሰራላቸው ነገር ቤትም ያገኝላቸዋል። ብዙ ነገር እንግዲህ ልጅ የሚያመጣው እሱ ነው ማለት ነው። እሱ እንደ ልቡ ስለማያንቀሳቀስ ነገር እንግዲህ እዛው ነበርኩ። እሱ ጋር ደግሞ ይሄ ልጅ ወሳኝ ነው ያስፈልጋል ነበር የሚባለው እና እሱ ልጅ እንደምን የምታገኝበት መንገድ ነው የሰጠሃለሁ። እሱ ካገኘ በኋላ ካሊድን ታገኘዋለህ ባለሙሉ ተስፋ ነኝ። እስቲ እነሱን ደግሞ ካገኘ በኋላ የምንሄድ ነው የሚሆነው። ለማንኛውም ስለመጣችሁ ስለጠየቃችሁ በጣም አመሰግናለሁ። እናመሰግናለን። እንግዲህ እኔም መሄድ አይቀርም ወደ ቤት። አሁን እንደዚህም ደግሞ ቤት እንደደነግጡ ብዬ ነው ወደ ቤት ያልሄድኩት። ሶሻል ሚዲያ ምናምን ስለማትከታተል በዚህ ወደ ክፍለ ሀገር ሄደ ነው ያሉት። ሳይ ትደነግጣለች። እዚህም የተቀመጥኩበት አለ ቤት ቀጥታ ሄጄ ምን እንጂ ከማስደንገጣት እና እንደዚህ አንተ ቢያንስ እናታለህ። እኔ ማንም ስለሌለኝ እኔ ምንም አልሆነም። አሁን ምን እንደምትፈልግ እኔ በቃ አንድ ወንድሜ ነው ያለው፣ ሌላ ምንም የሚያስጨንቀኝ ነገር የለም። አንተ ግን ለእናትህ ስትል መኖር አለበት። ችግር የለውም እንግዲህ የምችለው ያን እየሞከርን ነው። እንግዲህ ተመልካቾቼ እንግዲህ አደራ ችግር የለውም እራሳችሁ ጠብቁ። እንግዲህ እንዳልኩ እኔ አንዱ ለሰዎች አለ እደውልላችኋለሁ፣ እነሱን ይዘው ይችላል እና አዲስ ነገር ካለ ተሰክተር በቦሎች ዛሬ ምን ሰጠኝ ቀድሞ ደማታ ምናምን ጨርሻለሁ። ይሄንን እንግዲህ እንደመገባረን ነው ዝም ብሎ በጣም አመሰግናለሁ። እኔ ምን አደረግንልህ? በባዶ እጄ መጣሁኝ ነገር የለምና እሺ እንግዲህ ተመልካቾቻችን ይኸው የሶፊ ቆይታ ይህን ይመስላል። እሷም አግኝተዋለች። እንግዲህ ማመስገን ያለባትን አመስግናለች፣ ይቅርታ መጠየቅ ያለባትን ይቅርታ ብላለች። እኛም አፉ ብለናታል አይደል እንዴ ሶፊ? በቃ ስተትሽን አምነሻል። ከዚህ በኋላ ላለው ነገር ከኛ ጋር እያወራል
በጣም ይቅርታ። ስለዚህ እንግዲህ ተመልካቾቻችን በቀጣይ ቪዲዮ ደግሞ ጠብቁ። እንግዲህ ተመልካቾቻችን አሁን ሶፊ ጋር ቅድም ቆይቼ ስመጣ አንድ መረጃ ሰጣለሁ ብሎኝ ነበር። ያው በውጪ ለብቻ ካወራ ካለው ብሎኝ ነበር እና አንድ ልጅ አለ የካሊድን መነሻ መድረሻን ቦታ የሚያቅሰው እና እሱን ያለበትን ቦታ በእያንዳንዱ መረጃ እሱ ተከታትሎ እንዴት እንዳገኘው አይዶን ነው እንግዲህ ከሱ ጋር በኋላ የምናወራ ይሆናል። ሰጥቶኛል። የልጁ ሰፈር መጥቼ የት እንደሚውል አካባቢው ምናምን ስጠይቅ እዚሁ አካባቢ ነው የሚኖረው ተብያለሁ። አሁን የወረደ ልጅ አለ እሱን ሳናግረው እዚች ሜዳ ጫፏ ጋር ተቀምጧል። አሁን ከዛ ነው የመጣሁት ብሎ የእሱን ያለበትን አድራሻ ነግሮኛል። እስቲ አሁን ወደ እሱ እንሂድ ተመልካቾቻችን፣ ከዛ አብረን የምንከታተል ይሆናል። ተከተሉኝ። ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነህ? ናቲ ነው አረሰበክ? አዎ ናቲ። እንግዲህ እዚህ ሜዳ ላይ በጣም ጥሩ እይታ ነው። አሪፍ ሜዳ ምንድን ነው ማለት ካሜራው አልገባኝም። ካሜራውማ ምን መሰለህ፣ ካሜራው እዚህ ብዙ ኳስ ተጫዋቾችን ያፈራ ሜዳ ነው። ሜዳውን በጣም ብዙ ልጆች እዚህ የሚያድጉ እንደልባቸው ሆነው ኳስን ተጫውተው የሚያሳልፉበት ቦታ ነው ስለተባለን ለዛ አንዳንድ ነገሮች አንተ እዚህ ሰፈር አይደለክ? እዚህ ሰፈር ነው። አዎ እሱን መረጃ እንድትነግረኝ ስለፈለግኩ ነው። እስቲ ስለ ሜዳው እናወራለን በሰፊው። ግን ከሜዳው ከመውራታችን በፊት አንድ ጥያቄ ጠይቀህና ከዛ ያለውን ነገር በጽሙና እንነጋገራለን። እዚህ ሜዳ ምን ታደርጋለህ? አሁን እዚህ ጋር ብቻህን ቁጭ ብለህ ምን ትሰራለህ ሜዳው ላይ? ማለት ያው ታናሽ ወንድሜ አንዳንድ ጊዜ ኳስ ምናምን እንጫወታልና እሱን ለማየት ነው የመጣሁት። ኦኬ፣ አንተ ወንድምህ እዚህ ኳስ ይጫወታል? ኳስ ይጫወታል። እና ከአሁን ሜዳው ላይ ግን ማንም ሰው የለም ነው? ይመጣሉ። አሁን የትምህርት ሰዓት ነው ለነገሩ። አሁን ትምህርት ቤት ዩኒፎርማቸውን ቀያይረው ይመጣሉ፣ ይጫወታሉ። ልክ አዎ። እና ወንድሜ ምን መሰለህ አንድ ነገር ልጠይቅህ ነው። አሁን አንተ ጋር የመጣሁት ያንተን ነፍስን ለማዳን ሌላ ነገር አይደለም። ይኸውልህ አሁን ዝም ብለህ ስማኝ አይደለም እኮ ተረጋጋና ስማኝ መጀመሪያ። አሁን አንተ በማታውቀው ነገር እዚህ ቁጭ ብለህ ጥሩ እይታ ወንድምህን የምታየው ሁሉ ነገር ይቀርብሃል። እማትወጣው ወደ ውስጥ ነው የምትገባው። ስለዚህ አሁን አንተ እኔን በመተባበር የራስን ህይወት አትርፍ። አሁን አንተን ፍለጋ ነው የመጣሁት እኔ ስለ ሜዳው ምናምን ለመግረጽ አይደለም። ስለዚህ አሁን ይኸውልህ ተረጋጋ። ምንም ለመሮጥ ምን እንደማለት ብትሞክር እዛ ጋር ያሉት ልጆች ያያቸው ሁለት ልጆች በዚህ እንኳን አታመልጠኝም እኔን አልፈህ። ስለዚህ ምንድን ነው የምፈልጉት እኮ ልነግርህ ነው። አሁን አጭር ቀላል ጥያቄ ነው የምጠይቅህ። ይቺ ቀላል ጥያቄ ግን ለአንተ ለህይወትህ መስመር የምትዘረጋልህ ነች። ገብቶሃል? አንተን ነፃ የሚያወጣ አይ አልተባበር የምትል ከሆነ ግን በትንሹ ከ10 ዓመት በላይ እስራት ይፈርድብህ። አንተ ባላረከው ወንጀል ተባባሪ ነህ። ገብቶሃል? ሰላማዊ ሰውን ማለት ነው በወንጀል አቋያ ካልተባበርክ አንተም ወንጀለኛ ነው የምትባለው። ስለዚህ አሁን የምንም ነገር አልፈልግም። ካሊድን ብቻ አገናኝ። አደንግጥ። ይኸውልህ አሁንም እንዴት አንተ ነፃ ሰው ነህ ካሊድ። አዎ ይኸውልህ አንተ ነፃ ሰው ነህ። ስማኝ ካሊድ ነው በወንጀሎች ውስጥ ነገር ጭምልቅልቅ ያለው ነገር እናንተንም የከተታችሁ። ስለዚህ አሁን ካሊድን ትሰጠኛለህ። ሌላ ምንም ነገር አማራጭ የለም። ይኸውልህ ምንም አማራጭ የለም። ሰማኛለህ? አሁን ተባበረኝ፣ እኔም እተባበራለሁ። ካሊድ ያለበትን ነገር ካሊድን አገናኘኝ። ትሄዳለህ፣ ነፃ ወደ ቤት ትሄዳለህ። አንተ ነፃ ሰው ነህ። እሱ በሰራ ወንጀል አንተ ተጠያቂ አትሁን። ስለዚህ ካሊድ እንዴት ነው የማገኘው? ያው እሱ ብዙ ጊዜ የድለላ ስራዎች ምናምን ማገናኘው አንዳንዴ እኔ ነኝ። አንተ ጋር ደውሎ እኔ ጋር ደውሎ ቤት መሸጥ ሲፈልግ እያንዳንዱ ነገር ማገናኘው እኔ ነኝ እኮ። በምንድን ነው የምትገናኙት? ያው ማንም ሰው እንደሚገናኘው በስልክ ነው የምንገናኘው። እሺ፣ በስልክ ስታገኘው የት ነው የምትቀጣጠሩት? አብዛኛውን ጊዜ እዚሁ አካባቢ ነው። እዚሁ ነው የሚመጣው? እዚሁ ነው የሚመጣው። እሱ ያለበትን ቦታ አንተ አታውቅም? እሱ ያለበትን ቦታ አልፎ አልፎ ነው። ያው ቦታ ስለሚቀያየር ማለት ነው። ቦታ ይቀያየራል። አዎ እኛንም ቦታ እየቀያየር ነው። በጣም ረጅም ጊዜ እያስቸገረ። ስለዚህ አሁን እንደዚህ እናድርግ። ቀላሉን ነገር ልንገርህ።
አንተ ነህ መረጃ የምታቀብልለት። ሶፊ ያንዳንዱን ነገር ነው ስላንተ ከየት እንዳመጣ አላቅም አጥንቶ የነገረኝ። ልጆች የምታመጣለት አንተ ነህ። ሌላ ነገሮች የሚሰሩለት መኪና ክራይ የምታመጣለት አንተ ነህ። ቤት ሊሸጥ ሲፈልግ የምታገናኘው አንተ ነህ። ንብረቶቹ ላይ ሲፈልግ አንተ ሰው እንዲረዳው የምታደርገው አንተ ነህ። ስለዚህ አሁን አንተ የታመመች እናት አለች አይደል? አለች የታመመች እናት እሷን እየረዳህ ነው ባለህ አቅም። ስለዚህ ያቺ የታመመችን እናትን ጥለ እስር ቤት ገባ ማለት በእናትህ ላይ ፈረድክ ማለት ነው። ስለዚህ ይኸውልህ አሁን እንደዚህ እናርግ። አንተ መረጃ እንዳገኘ አድርገህ ካሊድ ጋር ደውልለት። በቃ ነገር ያለው ይኸውልህ ለእናትና ለራስህ ህይወት ስትል ደውልለት ካሊድ ጋር። ከዛ መረጃ እንዳለ ትነግረዋለህ። ጥሩ መረጃ ተንደርድሮ ቶሎ እንዲመጣ። ስለዚህ እሱ የሚመጣ ከሆነ መረጃውን ለመቀበል ካንተ እኛ እሱን የምናገኝ ይሆናል። አንተ ነፃ ነህ፣ ትሄዳለህ። እኔ ማለት ምንም ሆኖ ነገር የለም ማለት አንተ ምንም አትሆንም። በሰላም ወደ እናትህ ጋር ትሄዳለህ ማለት በምን እርግጠኛ መሆን እችላለሁ? ይሄው ነው የነገርኩህ። ሌላ አማራጭ የለህም። ሌላ አማራጭ አለህ? ምንም አማራጭ የለህም። ንገረኝ። እሺ አገናኛችሁ። ከዛስ? እሱ ለኛቱ እሱ ከዛ በኋላ የኛ ስራ ነው ያንተ ሳይሆን። እሺ አሁን ደውዬ ነው መጠራው። ደውለህ ወፍራም መረጃ እንዳገኘ ተነግረዋለህ። እሱ ይመጣል ወደዚህ። ስለዚህ ከዛ በኋላ ያለው ስራ የኛ ነው ያንተ ሳይሆን። አንተ ነፃነትን ይዘህ ወደ ቤት ትሄዳለህ። ተስማማን? ይቻላል። ደውልለት። አታምን ተይዞ አንተ ላይ ምንም የሚደርስ ነገር የለም። ደውልለትና እርግጠኛ ነገር ነገርኩህ እኮ እርግጠኛ ሆንኩልህ። ይኸውልህ ስማ፣ ይኸውልህ ሌላ ነገር ልንገርህ። ከዚህ በፊት በጣም ብዙ ነገር ተደርገናል። እንደዚህ ካሊድን ይዘናው ከእጃችን አምልጧል። ስለዚህ እንደሱ እቀልዳለሁ ምናምን ብትል የእናትህን ጉዳይ እርሳ፣ የወንድምህን ጉዳይ እርሳ። ተረዳከኛ? ስለዚህ ምንም ነገር ሳታር ቀጥተኛ ነገር ነው የምታደርገው። ቀጥተኛ ነገር አንዲት ጥርጣሬ እንዳይገባ። ሰማኝ? አሁን ደውልለት። አንተ ነፃ ነህ። ደውልለት። ይኸውልህ እንትን እንዳትል ሰማኛለህ? አንዲት ጥርጣሬ እንዳይገባ። ሄሎ ካሊድ አሎ፣ አንድ ትልቅ መረጃ አግኝቻለሁ። እሱም መረጃ በአካል ተገናኝተን ልነግርህ እፈልጋለሁ። አሁን እዛው የተለመደው የምንገናኝበት ቦታ ናና ልንገርህ። እዛው ብቻዬን ነኝ። ያው በቃ ቶሎ በል፣ እጠብቅሃለሁ። እሺ ይመጣል። እዚህ አካባቢ ነው እመጣለሁ። እኔስ በምን እርግጠኛ ልሁን እንደማትሸውደኝ? በምን እርግጠኛ ልሁን? አንተ ቀደም እኔ ነፃ እንደምትለቀኝ እርግጠኛ ልሁን አልከኝ አይደል? እኔ በምን ነፃ ልሁን? በምን እርግጠኛ ልሁን? ደውዬ አናገርኩት። ድምፁንም ሰምተዋል። እሱ ሲመጣ ነው ነፃ የምትወጣው። እሱ ሲመጣ ነፃ ለቅሃለሁ። ነግሬሃለሁ። በየቦታው ሰዎች አሉ። የትም ብትሄድ ብትሮጥ ምን ብትል ችግር የለብኝም። እኔ ነፃ ተግባባን አይደል? ስለዚህ እኛ ወደዛ አካባቢ ርቀን እንጠብቃለን። እሱ መጥቶ ሲያወራክ ምን ሲልህ እኛ መተን እንደዚህ እስክንይዘው ድረስ አንድም እንቅስቃሴ እንዳታደርግ ፈጽሞ እንዳያቅብ። ሰማኝ? ተግባባን አይደል? በቃ እንግዲህ ተመልካቾቻችን አሁን እስቲ ካሊድ ጋር ደውሏል። እሱ ሲመጣ ደግሞ የሚሆነውን የሚፈጠረውን ነገር እንግዲህ ሁላችንም በእርጋታ እንከታተላለን። ሻውዶን የሆነ ነገር አስቦ ከሆነ አሁን ከዚህ በፊት እንዳያችሁት ማለት ነው ብዙ ነገር ሰርተውናል። እነዚህ በጣም ከባድ ሰዎች ናቸው። በጣም ብዙ ሰው አላቸው፣ የራሳቸው ሰው። እንግዲህ እስቲ የሚፈጠረውን እንግዲህ እኛ አናውቅም፣ ግን አብረን የምንከታተል ይሆናል። እስቲ ካሊድ ይምጣና እስከዛው አብራችሁን ቆዩ። እንግዲህ ተመልካቾቻችን አሁን ካሊድ ይመጣል የተባለበት ቦታ ይሄው እየመጣ ነው። ካሜራ አስገባው፣ እየመጣ ነው። ከዛ እንዳያይክ ይኸውልህ፣ አንተ ስማ፣
ሰምተኛል? ወደ እኔ አትዙር፣ ዝም ብለህ ሰማኝ። ይሁን አንዲት ጥርጣሬ እንዳትፈጥር፣ አንዲት ነገር ወደዚህ እያየ ነው እንዴ? እንግዲህ አሁን ተመልካቾቻችን መጥተው ተገናኝተዋል። አዎ ይሄው እሱ ቦታ ተቀይሮ ተቀምጧል መሰለኝ በዚህ ጠርዝ ላይ። አሁን ለኛ ነገሮች ቀለለ። እንግዲህ ሌላ ሀሳብና ሌላ ሴራ ካልጠነሰሱ በስተቀር አሁን ይሄው እጃችን ገብቷል። እንግዲህ እስቲ ያው ካሜራው ሆኖ ወደኛ ሰላም ነው? እንዴት ነህ? አንተ ነብሰ በላ ስማ፣ ወይ ቁጭ በል አንተ፣ ቁጭ በል ስማ